ዛሬም ሌላ ዜና ተሰምቷል። የአዲስ አበባ ሀገረ ስብከት በሚዲያው ያጋራው ጽሑፍ ለእናንተ እንዳካፍላችሁ። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክር በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር ነው። በህልሙ ማይቶት የማያውቀውን ሀሳብ ላመጣ ይችላል። በህልሙ ያለው ልጄ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናምባል። እኔ ነኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ፣ ለብዙዎች እንዲደርስ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። ይህንን ቪዲዮ አይተን እንመለስ። ዘላለም ለዘላለም አርፏል። ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነ ስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ እቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ በተወዳጁ ወንድማችን በመምህር ዘላለም ስርዓተ ቀብር ጉዳይ አንዳንድ መረጃዎችን ልሰጣችሁ ነውና የተዋሕዶ ልጆች ይህንን ቪዲዮ ለመላው ኦርቶዶክሳውያን የማድረስ ግዴታ ጥየባቸዋለሁ። እንደሚታወቀው የምንወደውና የምናከብረው ደግሞም በብዙዎቻችን ክርስቲያናዊ ሕይወት ላይ በስብከቶቹ መሰረትን የጣለው ተወዳጁ ወንድማችን መምህር ዘላለም ከቀናት በፊት ማረፉ ይታወቃል። ታዲያ በሕይወት እያለ በተናዘዘው ኑዛዜ መሰረት ስርዓተ ቀብሩን ነጭ ለብሰን እንፈጽማለን። ደግሞም የተዋቀረውም የቀብር አስፈጻሚ ኮሚቴ መምህራችን ወደ አምላኩ ወደ ኢየሱስ ክርስቶስ እቅፍ የሚሄድ በመሆኑ ጥቁር ለብሰን ሳይሆን ነጭ ለብሰን ልንሸኘው ይገባል በማለታቸው ነገ ማለትም መጋቢት 3 ቀን ሐሙስ ከቀኑ 5 ሰዓት ላይ በመስቀል አደባባይ ምዕመናንም ካህናቱም አገልጋዮቹም ነጭ ልብስ ለብሳችሁ መምህራችንን በጋራ ሆነን ለአንድና ለመጨረሻ ጊዜ እንድንሰናበተውና እንድንሸኘው በቅድስት ቤተክርስቲያን ስም ጥሬን አስተላልፋለሁ። ለመላው ቤተሰቦቹ፣ ለቤተክርስቲያን አገልጋዮችና ለምዕመናን በድጋሚ መጽናናት የምወደው ልጄን አጥቻለሁ። እግዚአብሔር ያጽናምባል። እኔ ነኝ። ቆስያለሁ፣ አዝኛለሁ። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ሊጠፋ ይገባዋል እንጂ የምናለቅሰው ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው። ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ይህን ከንቱ ዓለም ተገላገለው። ለአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚሆነው እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው። አንደበት የሚያደርቅ ነው። ግን ምንም አንደበቷ አይዛባም። እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። የአባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። አብይ ጾም ወቅት በኮዬና በሌሎች አካባቢዎች ጥሬ ስጋ መሸጡ ቅሬታን አስነሳ።
አንጋፋው ጋዜጠኛ ዋልተ ንጉስ ዘሸገር ዛሬ ጠዋት በኮዬ ፈጬ አካባቢ የታዘበውንና በህሊናው ላይ የፈጠረውን ከባድ ስሜት እንዲህ ሲል ገልጾታል። ጋዜጠኛው በለቀቀው መረጃ መሰረት በታላቁ የአብይ ጾም ወቅት በገሃድ የጥሬ ስጋ ሽያጭ መከናወኑን፣ ይህም ድርጊት በሃይማኖታዊ እሴቶች ላይ ያለውን ተጽዕኖ በሐዘን ተመልክቶታል። ጋዜጠኛ ዋልተ ንጉስ መልእክቱ ላይ የሚከተሉትን ነጥቦች አንስቷል። በዚህ ከባድ ጊዜ ይህንን ማየት እጅግ ያማል፣ ቢያንስ መስቀሉን አንሱት ሲል በኮዬ ፈጬ መስቀለኛ አካባቢ የታዘበውን ገልጿል። ድርጊቱ በኮዬ ፈጬ ብቻ ሳይወሰን በሰሚት ፍየል ቤት አካባቢ በስፋት እየተስተዋለ እንደሚገኝም ጠቁሟል። እናንተስ እንዴት ትመለከቱታላችሁ? የግል መብት ነው ወይስ ማህበረሰባዊና ሃይማኖታዊ እሴቶችን አለማክበር ይመስላችኋል? ሐሳባችሁን ኮመንት ላይ ጻፉ። የአዲስ አበባ ሀገረ ስብከት በሚዲያው ያጋራው ጽሑፍ ለእናንተም ላካፍላችሁ። የብፁዕ አባታችን አቡነ ሄኖስ ወላዲተ ማርያም አረፉ። መጋቢት 2018 ዓ.ም የብፁዕ አቡነ ሄኖስ የአዲስ አበባና ሀዲያ ወላጅ እናት እመወያሰረ ማርያም ከድካም አርፈዋል። በሀዲያ ወሰናና ልጆች ወልደው በክብር ያሳደጉት ከመሆናቸው በላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከብዙ ሚሊዮኖች ለአንድ የሚታደለው የሊቀ ጵጵስና ማዕረግ ያገኙትን ብፁዕ አባታችን አቡነ ሄኖስን ለቤተ ክርስቲያን አስራት አድርገው ያበረከቱ ታላቅ ናቸው። ሥርዓተ ቀብራቸው በሀዲያ ወሰና ከተማ በነገው ዕለት እንደሚፈጸም ይጠበቃል። የእናታችን የእመወያሰረ ማርያም እናት አባታችን እግዚአብሔር ተደጋጎቹ ከናራን ተነሳት ከመቆ አጠገብ ያሳረፉልን ለብፁዕ አባታችን ስም አየር መንገድ የሆነ ባለሳሳት የበረራ ቁጥሩ 332 የሆነ ከአዲስ አበባ ተነስቶ ወደ ኬንያ ናይሮቢ የሚጓዝ አይሮፕላን ነው። 6 ደቂቃ ነው የተጓዘው። 6 ደቂቃ እንደተጓዘ በዚህ ስፍራ ተከሰከሰ። በውስጡ የተሳፈሩት 157 ሰዎች ነው ያረፉ። ስጋቸው በዚህ ተቆርሶ ደማቸው ፈሶ አጥንታቸው ተከስክሶ በሕይወተ ሥጋ የተረፈ አንድ ሰው አልነበር። ከ35 የተለያዩ ሀገር የመጡ ተጓዦች ነበሩ። የ35 ሀገር ዜጎች በአንድ መቃብር የተቀበሩት ወገኖች። ከዚህ ውስጥ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ናቸው። አንዱ ሌላ ኢትዮጵያዊ ያለ ምክትል ካፒቴኑ እሱ ሙስሊም ነው። እነዚህ ግን 17ቱ የክርስቲያን ቤተሰቦች ነው። አስተውሉ ወገኖች፣ ዛሬ አሁን እዚህ ቦታ ይህ ሕንፃ ቤተ መቅደስ ታንጾ ቤተ መቅደሱ በቅዳሴ ቤቱ ለመከበሩ ምክንያቶቹ እነኚህ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ቤተሰቦች ነው። 16ቱ ኢትዮጵያውያን ናቸው ሟቾቹ። 17ኛው ግን የውጭ ሀገር ዜጋ ነው። ባለቤቱ ግን ኢትዮጵያዊት ናት። ይህ ነው ምክንያቱ። ከዚህ ተወስዶ ስጋቸው ከተቆረሰበት፣ ደማቸው ከፈሰሰበት፣ አጥንታቸው ከተከሰከሰበት ተወስዶ አጽማቸው በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል አርፏል። በየዓመቱ መጋቢት 1 ቀን የመታሰቢያ ጸሎት እዚህ ይደርሳል። ዝክር ይደረጋል። ቤተሰቦቹ ተወያዩ። ስንነጋገር እንደዚሁ ከሚቀር ያረፉት በልደታ ለማርያም ቀን ነው። መጋቢት አንድ በልደታ ስም ቤተ ክርስቲያን እዚህ ቦታ ቢታነጽ የሚል ጥያቄ እግዚአብሔር ፈቀደ። ጥያቄውን ለሀገረ ስብከቱ አቀረብን። ለብፁዕ አባታችን አቡነ ጎርጎርዮስ ትላንት ተገኝተው ባርከዋል። ምስክርነትም ሰጥተውን ያለፉት በአንድ ቃል ነው ልጆቼ እሺ ያሉት። ያለ ምንም ውጣ ውረድ ማለት ነው። ተፈቀደ። የልደታ ማርያም ታቦት የቃል ኪዳን ታቦት መጣ። እዚህ ባለወልድ ቤተክርስቲያን አለ ማዶ፣ በዚያ በክብር ተቀመጠ። በየዓመቱ ጸሎቱ በዚያ አማካኝነት ይደርስ ነበር። እዚህ የሟች ቤተሰቦች እየተሰበሰቡ እንግዲህ በእግዚአብሔር ፈቃድ ደግሞ የዛሬ 2 ዓመት አካባቢ ስራው ተጀምሮ በ2 ዓመት ውስጥ ዛሬ ቤቱ በቅዳሴ እየከበረ ነው ያለውና
ይህን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑ። እስቲ ከኔ ጋር በሉ፣ ከዚህች ቀን ጀምሬ በሉ እባርካችኋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 19። በዚህ ስፍራ ይህንን ቃል የተናገረው አምላካችን እግዚአብሔር የተናገረውን በነቢዩ ሐጌ ላይ አድሮ ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በዘሩባቤል ዘመን 46 ዓመት የፈጀው ቤተ መቅደስ ከተጠናቀቀ በኋላ ቤተ መቅደሱ ቤቱ በቅዳሴ በከበረ ዕለት እግዚአብሔር የገባው ቃል ኪዳን ነው። ከዚህች ቀን ጀምሬ እባርካችኋለሁ። ስለዚህ እግዚአብሔር ከዚህች ቀን ጀምሮ በቃል ኪዳኑ ታቦት ላይ አድሮ ይባርካል። ከዚህች ቀን ጀምሮ በካህናቱ ላይ አድሮ ይባርካል። ከዚህች ቀን ጀምሮ በቃሉ በወንጌሉ ይባርካል። ከዚህች ቀን ጀምሮ በመስቀሉ ይባርከናል። ይሄ ስፍራ የበረከት ስፍራ ነው። ሰገብነ እግዚኦ እምበረከተ ይትከ። አቤቱ ከቤት በረከትን ጠገብን አለ መዝሙር 64 ቁጥር 4 ጀምሮ። ከቤቱ በረከትን ጠግባለን። የቃሉን በረከት እንጠግባለን። በጥምቀት የልጅነቱን በረከት እንጠግባለን። የመንፈስ ቅዱስን በረከት እንቀበላለን። የቅዱስ ሥጋውን የክቡር ደሙን በረከት እንቀበላለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው ይላል። ቤተ መቅደስ ልዩ ነው። ቤተ መቅደስ ክቡር ነው፣ በጽድቅ ድንቅ ነው። የሐሰት ድንቅ አለና የእውነት ድንቅ ነው፣ በእውነት ድንቅ ነው። ለምን? ህብስቱ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋ ይሆናል። ወይኑ ተለውጦ ነፍስ የተለየው መለኮት የተዋሃደው የአምላክ ክቡር ደም ይሆናል። በዚህ ብዙ ገቢረ ተአምራት ይደረጋልና ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው ብሎ አባታችን ክቡር ዳዊት ዘምሯል። ይህንን በረከት ይህን ጸጋ የሰጠን ያደለንን አምላካችን እግዚአብሔርን አሁንም ስለማይነገረው ስጦታው በደንብ አድርገን እናመስግነው። ከዚህች ቀን ጀምሬ እባርካችኋለሁ። ይህ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። በዚህ ስፍራ ቤተሰቦቻቸውን ያጡ እጅግ በሐዘን ልባቸው ተሰብሮ ነበር። በተለይ ከነኚህ ውስጥ ደግሞ ቤተ ክርስቲያኑን ለማነጽ ለመስራት የታደሉትና አስተዋጽኦ ያደረጉት 7ቱ ቤተሰቦች ነው። እነኚህን አነሳለሁ ግድ ስለሆነ ማለት። በመጀመሪያ የአያንቱ ግርማዬ ቤተሰቦች፣ አዎ እናቷ ወይዘሮ ከበው ለገሰ ወይም ከበማርያም ይባላሉ። አባቷ ደግሞ ቅድም ዘገባውን ያቀረቡት አቶ ግርማዬ ነው። በእውነት ሁሉን ነገር ትተው ከዚህ ቦታ ሳይለዩ ገንዘብ ማዋጣት ብቻ አይደለም፣ ጉልበታቸውንም ጊዜያቸውንም ዕውቀታቸውንም ሐሳባቸውንም በመስጠት ይሄ ቤተ መቅደስ ተሰርቶ እዚህ እስኪደርስ ድረስ ዋጋ ከፍለዋል። የአያንቱ ግርማዬ እናትና አባት በደንብ አድርጋችሁ አመስግኑልኝ ባካችሁ ከልብ። አዎ እሷ ከአይሮፕላን የመስተንግዶ ሰራተኞች አንዷ ነበረች፣ ከሆስተሶቹ አንዷ ነበረች። አያንቱ ግርማዬ ማለት የቃሊቲ ቅዱስ ገብርኤል ቤተ ክርስቲያን የሰንበት ተማሪ ነበረች። አሁን የምታዩዋቸው የቃሊቲ ገብርኤል የደብረ አስተዳዳሪ ስብከተ ወንጌል ክፍል ኃላፊ፣ የቃሊቲ ቅዱስ ገብርኤል ሊቃውንቱ በሙሉ ማህሌቱን አድምቀው ያደሩት፣ አሁንም ጠዋት ወረቡን ሲወርቡ የነበሩ ሰንበት ተማሪዎቹ የቃሊቲ ገብርኤል አካባቢ የአጥቢያው ምዕመናንና ምዕመናት ናቸው። አብዛኛው እዚህ የተገኙት ልጃቸው አያንቱ ግርማዬን ስላጡ እሷን አስበው የመጡት። በደንብ አድርጋችሁ ቤተ ክርስቲያኑንና
የቤተ ክርስቲያኒቱን አገልጋዮች፣ ሊቃውንቱን፣ ካህናቱን፣ ዲያቆናቱን፣ ሰንበት ተማሪዎቹን በደንብ አድርጋችሁ አመስግኑ። ምግብ ቀርበው ግን ረመዳን ጾመኛ ነው ይደለዛ አስተላው ማታችሁ። ይህንን ቪዲዮ ለዚህ ማይኮ ለሚባለው ልጅ አድርሱልኝ። ማይኮ ይህንን ቪዲዮ አንተ ላይ የሰራሁት ልተች አይደለም ወይንም ልገስጽ ምናምን አይደለም። ልክ ታላቅ ወንድም ታናሽ ወንድሙ ስህተት ሲሰራ ይሄ ነገር ስህተት ነው ብሎ እንደሚመክረው ምክር አድርገህ ተቀበለው። አጠገብ ጋር አንድ የእስልምና እምነት ተከታይ አለ። የቀረበላችሁ ምግብ አለ። ምንድን ነው ያለው? ይሄ ሁሉ ምግብ ቀርቦ ነገር ግን እኔ ምን ላይ ነኝ አለ? ጾም ላይ ነኝ አለ። ምንም የቀረበው ምግብ ብዙ ቢሆን፣ ምንም ቢያስጎመጅ፣ ምንም የሚያጓጓ ቢሆንም ነገር ግን ከእምነቴ አይበልጥም፣ ጾሜን አልዳፈርም እያለ ነው። ከዚህ አንጻር ማይኮ እስቲ አንተን አንድ ጥያቄ ልጠይቅህ። አንገትህ ላይ መስቀል አየሁ ወይንም ማተብ አየሁ። ያ ማለት አንተ የኦርቶዶክስ ተዋሕዶ እምነት ተከታይ ነህ ማለት ነው። በዚህ ሰዓት በእስልምና እምነት ተከታይ ጓደኛክ ብቻ አይደለም አንተ በምትከተላት በኦርቶዶክስ ተዋሕዶ እምነትስ ቢሆን ጾም አይደለም ወይ ነው። በጣም የገረመኝና ይህንን ቪዲዮ እንድሰራ ያደረገኝ ምን መሰለህ? አንተ እስከ 9 ሰዓት አለመጾም እስከ 12 ሰዓት አለመጾም ምናምን አይደለም። በጣም ያሳዘነኝ እስከ 9 ሰዓት አስቀድሰን ጾመን ገዳም አካባቢ እስከ 12 ሰዓት ነው ጾመን ወደ ቤት መተን እንድንበላው እንኳን ማይፈቀዱትን እንደ እንቁላል፣ ስጋ፣ አይብ ምናምን የመሳሰሉ በጾም የማይፈቀዱ ምግቦችን ጭምር እያግበሰበስክ እየበላክ እያለ ነው ያየሁትና ይህ ነገር ስላልተመቸኝ ነው ቪዲዮ የሰራሁት። የዐቢይ ጾም ማለት በኦርቶዶክስ ተዋሕዶ እምነት ትልቁ ጾም ነው። ይህንን ጾም እንዳይጾሙ የምትፈቅድላቸው እቺ ቤተክርስቲያን 2 አይነት ሰዎችን ብቻ ነው። የመጀመሪያዎቹ ህመም ላይ ያሉ በየሆስፒታሉ በየቤቱ ታመው ያሉ ከሆኑ ከህመማቸው አንፃር እንዲጾሙ አትፈቅድም ወይንም አታስገድድም ማለት ነው። ሁለተኛዎቹ እንዲጾሙ የማይገደዱት እድሜያቸው ከ7 ዓመት በታች የሆኑ ናቸው። አንተን እንዳየው ከሆነ ደግሞ አንድ በሽተኛ አይደለም፣ ህመምተኛ አይደለም። 2 እድሜክም ከ7 ዓመት በታች አይደለም። በነገራችን ላይ በጣም ብዙ ልጆች አሉ ማይኮ በጣም በመንፈሳዊ ህይወታቸው ደካማ የሆኑ ዱርዬ የሚባሉ በዓለማዊ ህይወታቸው በጣም ዱርዬ ናቸው የምትላቸው እስከ 9 ሰዓት ላይ ያስቀድሱ ይችላሉ፣ ላይ ጾሙ ይችላሉ። ነገር ግን ተዳፍሮ ስጋ አይበሉ፣ የጾም ምግብ ምናምን አይበሉ። ስለዚህ ማይኮ ነገ አንተ የተሻለ ደረጃ ላይ ደርሳለሁ ካልክ ቤተሰብህን አይቻለሁ፣ የምስኪን ቤተሰብ ልጅ ነህ፣ ነገ ተሳክቶልህ ከራስ አልፈ ቤተሰብህን እረዳለሁ ወይም ቀይራለሁ ብለህ የምታስብ ከሆነ እመነኝ፣ ፈጣሪህን አትዳፈር፣ እምነትህን አትዳፈር። ይህን ቪዲዮ አድርሱልኝ። አመሰግናለሁ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተርና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልክበት እዚህ ጋር ነው ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። 3ኛውና 4ኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔርን መንፈስ ጥላ ከፖለቲካ ጋር ተጋባች አለ። which means የእግዚአብሔርን ቃልም የእግዚአብሔርን መንፈስንም አጣችሁ ማለት ነው። ስለዛ ሞተሽ ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡ። የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት መምራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው። ሙሽራይቱ ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርን ቃል የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራ ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሏል። መች? ሁል ጊዜ። የሆነ ሰዓት ላይ ብቅ ብቅ እያልኩኝ አያችኋለሁ አይደል? ሁል ጊዜ ከእናንተ ጋር ነኝ። ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራል። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል።
ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል። ወዳጃችን እንግዲህ እያለ ያለው በቃ ክርስቶስ ቤተክርስቲያን ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጭ ሌላ ነገር ባይሆን ግን ክርስቶስ ቤተክርስቲያንን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲህ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድትጠፋ አይፈቅድም። ቀጠል አድርጎ እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ምን ሳይኖርባት? እድፈትም የፊት መጨማደድም። የፊት መጨማደድ የሚመጣው ከእርጅና ጋር ነው። ማይብራዘር እርጅና እንኳን እንዳይኖርባት፣ እድፈት እንዳይኖርባት፣ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዚህ የሰኔን ነገር አጥለ ሲቀጥል ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን መጥተው ቃሉን አነሱ፣ መንፈሱን ተውታል። መንፈሱን ተውታል። ስለዚህ እግዚአብሔር መንፈስ ገና አላገኙትም። እነሱ እነ ጆን ካልቪን እና ማርቲን ሉተር ራሱ ፕሮቴስታንቲዝም ከተጀመረ በኋላ ማለት ነው። ቃሉን አነሱ። የእግዚአብሔር መንፈስ ካላነሱት which means በቃ እነ ማርቲን ሉተር እና ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደዚህ ብቻ እንደዚህ የሚመራመሩ ምናምን ከዛ አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በሐዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታው ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደለም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለ400 ዓመት ሙሉ በዚህ መልኩ ሊቀጠሉ ፕሮቴስታንት በጣም ያስገርም። አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ 100 ዓመት አካባቢ ያው እሱ ጴንጤ ውስጥ አይደል ያለው የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነው እና እሱ አሁን የጀመረበት ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያኔ የእግዚአብሔር መንፈስ የመጣው ይላል። ለ1900 ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ 100 ዓመት ማይብራዘር ቴክ ሊመጣ ይችላል። ይሄንን መንፈስ ጠረጠረ መርምር፣ መንፈስን ሁሉ አትመር። ነገር ግን መናፍስት ከእግዚአብሔር ሆኖ እንደሆነ መርምር፣ መንፈስ ከእግዚአብሔር ሆኖ እንደሆነ መርምር። ቆየ አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። ያው ይሄ ማይም ያለውን ሰምታችኋል። ለዚህ ማይም ደግሞ ያው ይሄን ጥያቄ በማቅረቡ ፕሮፌሰር ዶክተር ቀሲስ ዘበነ ለማ የተናገሩት ነገር አለ ወይም ደግሞ መሰጥተውታል። ምን አይነት መሰጡት የሚለውን ደግሞ ቪዲዮ አሳያችኋለሁ። ከዛ በፊት እንደተለመደው አብሔር ስም ጠይቃችኋለሁ። እንደተለመደው ሶስት ተክርስታችሁ ነው ወደ ቪዲዮ እንመለሳለን። አመሰግናለሁ። ቀጥታ ቪዲዮውን ተመልክተን እንመለሳለን ማለት ነው። መልካም ቆይታ። እስከ መጨረሻው ልትከታተሉት በእግዚአብሔር ስም የምጠይቃችሁ። እኔ የማመጣውን ሐሳብ በህልሙ አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙ ከዚህ ቤተክርስቲያን ወጡ። ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እናሰብካል፣ እዛ ከሄዱ በኋላ ወንጌል ይሰብካሉ። ማንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ እውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ እውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። እንደሱ ነው እንግዲህ በእነሱ ጥያቄ ያለኝ ካነሳሁ መምህሮቻችሁን እንፈትናቸው አይመልሱልንም ብለው ወደ አደባባይ ይወጡት እንደሱ አይነት ነገር የሚሆነው ቅድም ባልኩ መሰረት ነው። እኔ የማመጣውን ሐሳብ በህልሙ አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙ እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው። ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ድቤት እንነጋገራለን። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። በዚያ ላይ ጂኦግራፊን ታውቃለህ ተባለ። በጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። እዚህ ጋር ምን ብዬ ነው የማወራው?